በዓለም ላይ ያሉ አብዛኞቹ ወንዶች የሚሰሩት ትልቁ ስህተት የአንዲትን ሴት ስሜታዊና አካላዊ ፍላጎት በቃላት ወይም በንግግር ለማንቀሳቀስ መሞከራቸው ነው። ሆኖም ግን የእውነተኛ አካላዊና ሴክሹዋል መሳሳብ ህግ የሚጀምረው ከንግግር በፊት ባሉ ረቂቅና ኃያል በሆኑ የሰውነት ቋንቋዎች ነው። ሴቶች በተፈጥሯቸው የአንድን ወንዳዊ ኃይል የሚመዝኑት በሚናገረው ቃል ሳይሆን በራሱ ላይ ባለው ሙሉ እምነትና በሚያሳየው የረጋ ጥንካሬ ነው። የመጀመሪያውና ትልቁ የወንዶች ሚስጥር ይህንን የውስጥ አቅም በመገንባት እሷ የምትመለከትህ ቅጽበት በውስጧ ጥልቅ የሆነ የፍላጎት ስሜት እንዲቀሰቀስ ማድረግ ነው። በዚህ የመጀመሪያ ደረጃ ላይ ትልቁና ኃያሉ መሳሪያ የአይ ኮንታክትና የተረጋጋ እይታ። ከእሷ ጋር በሚኖርህ በማንኛውም ውይይት እይታህን ፈጣንና የሚለዋወጥ አታደርገው። አብዛኞቹ በራስ መተማመን የሌላቸው ወንዶች የሴቶችን አይን በትኩረት መመልከት አይችሉም። በፍጥነት እይታቸውን ወደ ታች ወይም ወደ ጎን ይመልሳሉ። አንተ ግን በረጋ በሰከነና ጥልቅ በሆነ መንገድ አይኖቿን ተመልከት። እሷ ስተወራ አይኗ ላይና ከንፈሯ ላይ በጥቂት ሰከንዶች ትኩረት አድርገህ እይታህን አዛውር። ይህ አይነቱ እይታ ያለምንም ቃል በአይምሮዋና በሰውነቷ ውስጥ ከፍተኛ የሆነ የሴክሹዋል ውጥረትን ይፈጥራል። እሷ በአንተ እይታ ውስጥ ያለውን በራስ መተማመን ስታይ ሳታስበው የልብ ምቷ ይጨምራል፣ አካላዊ ቅርበትህንም መፈለግ ትጀምራለች። ከዚህ በተጨማሪ የሰውነት ቋንቋ ሙሉ በሙሉ የተረጋጋና ቦታ የሚወስድ መሆን አለበት። ትከሻህን ዘግተህ ተኮማትረህ ወይም ተጣጥፈህ አትቀመጥ። በምትቀመጥበትም ሆነ በምትቆምበት ጊዜ ሰፊና ዘና ያለ ቦታ ያዝ። እንቅስቃሴዎቹ ሁሉ የሰከኑና የታሰበባቸው ይሆኑ። ፈጣን እንቅስቃሴ የጭንቀት ምልክት ነው። የሰከነና ዘገምተኛ እንቅስቃሴ ደግሞ የአቅምና የኃይል ምልክት። እሷ ከጎንህ ስትሆን ጥንካሬህንና ረጋ ያለውን ወንዳዊ ኃይልህን በሰውነትህ ቋንቋ መስማት አለበት። ይህ የረጋ ውበትና ጥንካሬ እሷ እንድትጠጋህና የደህንነት ስሜት እንዲሰማት በአንተ እንድትሳብ የሚያደርጋት ትልቁ መሰረት ነው። የመጀመሪያውን መሰረት ማለትም የረጋውን የወንድነት አቋምና የአይን ውጥረትን ካረክ በኋላ ወደ ሁለተኛውና ወደ ሚስጥራዊ ምዕራፍ እንሸጋገራል። ይህም የድምፅ ቅላሴ ማስተካከያ፣ ጥበባዊ የአካል ንክኪና የፍላጎት ውጥረትን ማሳደግ ነው። አብዛኞቹ ወንዶች ከሴቶች ጋር በሚያወሩበት ጊዜ ጓደኝነት ወይም ተራ የወሬ ድባብ በመፍጠር ፍሬንድ ዞን ውስጥ ይገባሉ። ሆኖም ግን የአንዲትን ሴት አካላዊና ሴክሹዋል ፍላጎት ለማንቀሳቀስ ንግግርህ በተራ ወሬ የተሞላ ሳይሆን በስሜትና በረቂቅ ውጥረት የተቃኘ መሆን አለበት። በዚህ ክፍል ውስጥ ትልቁና ኃያሉ መሳሪያ የድምፅ ቅላጼና አነጋገርህ። ከአንዲት ሴት ጋር ስተወራ ድምፅህን አታቻኩል፣ አታስጨንቅ ወይም ወደ ላይ ከፍ አታድርግ። በምትኩ ድምፅህን ከፍታው ዝቅ ያለ፣ የሰከነ፣ ከደረትህ የሚወጣና ቀስ ያለ አድርገው። ስታወራ በጥቂት ሰከንዶች መካከል የምታደርጋቸው ዝምታዎች ትልቅ የስነ-ልቦናዊ ኃይል አላቸው። ለምሳሌ አንድ ነገር ልትናገር ስትል በአይኖቿ ውስጥ እያየህ ለአንድ ወይም ለሁለት ሰከንድ ዝም ብለህ አጥርተህ ከተመለከትካት በኋላ ንግግርህን ስትቀጥል በአይምሮ ውስጥ ትልቅ የጉጉትና የስሜት መነቃቃት ይፈጠራል። ይህ አይነቱ የድምፅ አጠቃቀም በአይምሮ ውስጥ እንደ ተራ ወዳጅ ሳይሆን እንደ ማራኪና አቅም ያለው ወንድ እንድትቀበልህ ያደርጋታል። ሁለተኛውና በጣም ወሳኝ የሆነው እርምጃ ደረጃውን የጠበቁ ጥበባዊ የአካል ንክኪዎች ናቸው። አካላዊ ንክኪ ያለምንም ዝግጅት በድንገት የሚመጣ ሳይሆን በተፈጥሯዊና በተጫዋችነት መንገድ የሚጀምር መሆን አለበት። ለምሳሌ አስቂኝ ነገር ስታወራ በእጇ ወይም በትከሻዋ ላይ በሳቅ መንገድ ለጥቂት ሰከንዶች እጅህን ማሳል፣ ወይም ጠባብ መንገድ ላይ ስታልፉ በደህና ሁኔታ እሷን ለመምራት በወገቧ ወይም በጀርባዋ ላይ እጅህን አድርገህ ማሳለፍ። እነዚህ ንክኪዎች በአጋጣሚ የሚደረጉ ይምሰሉ እንጂ በሰውነቷ ውስጥ የአካላዊ ስሜት ሆርሞኖችን ማመንጨት ይጀምራል። ከሁሉም በላይ ደግሞ ንክኪውን ካረክ በኋላ ወዲያውኑ እጅህን ወደ ኋላ በመለስ የውጥረት ስሜት መፍጠር አለብን። ይህም እሷ ያንን ንክኪ እንድትናፍቅ ያደርጋታል። ሶስተኛው ጥበብ የፍላጎት ውጥረትን መገንባትና አለመቸኮል። ደካማ ወንድ ጥቂት የፍላጎት ምልክት ባየ ቁጥር ይቸኩላል ወይም ራሱን ሙሉ በሙሉ አሳልፎ ይሰጣል። ይህም ፍላጎቱ በፍጥነት እንዲቀዘቅዝ ያደርገዋል። አንተ ግን ፍላጎቱ ያሳየህ እንኳን በፍጹም አትቸኩል። በስሜትና በአካላዊ ቅርበት መካከል ያለውን ክፍተት እንድትናፍቀው አድርጋት። እሷ አጠገብህ በምትሆንበት ጊዜ ቀረብ ብለህ በጆሮዋ በዝቅተኛ ድምፅ ማውራት፣ ከዚያም ደግሞ እንደገና ሰፋ ብለህ መቀመጥ ትችላለህ። ይህ የቅርበትና የርቀት ጨዋታ በአይምሮዋ ውስጥ ይህ ወንድ ከኔ ጋር አካላዊ ቅርበት ይፈልጋል፣ ነገር ግን ሙሉ በሙሉ ሊቆጣጠረው የሚችል ጥንካሬ ደግሞ አለው የሚል ትልቅ አድናቆትና የፍላጎት እሳት ያነዳል። አሁን ወደ ሶስተኛውና ወደ አጋላጩ ደረጃ እንሸጋግራለን። ይህም የጨዋነት አጥርን መስበር፣ በድፍረት መጫወትና ስነ-ልቦናዊ መነቃቃትን መፍጠር። አብዛኞቹ ወንዶች ጥሩ ወንድ በሚመስል እሳቤ ውስጥ ስለሚታሰሩ ከሴቶች ጋር በሚኖራቸው ግንኙነት ላይ ከመጠን ያለፈ ጨዋነትና ጥንቃቄን ያሳያሉ። ሆኖም ግን ከመጠን ያለፈ ጨዋነት የሴክሹዋል ፍላጎትን ይገድላል። አንዲት ሴት በአንተ በአካላዊና በስሜታዊ ደረጃ እንድትሳብ ከፈለክ ውይይቱን ከተራ ማህበራዊ ጨዋታ ወደ ወንድና ሴት ፍላጎት መቀየር አለብን። ይህ ማለት አክብሮት ማጣት ማለት ሳይሆን ፍላጎትህን በድፍረትና በመተማመን ማሳወቅ ማለት ነው።
በዚህ ክፍል ውስጥ የመጀመሪያው ኃይለኛ መሳሪያ የጨዋነት አጥርን መስበር ነው። ከእርሷ ጋር ስታወራ እንደ ተራ ጓደኛ ወይም እንደ ስራ ባልደረባ አታናግራት። በንግግርህ መሃል እንደ ማራኪ ሴት እንደምታያት የሚያሳዩ ጠባባዊና ድፍረት የተሞላባቸው አባባሎችን አታስቀር። ለምሳሌ እሷ የተናገረችውን ነገር አጣሞ በመተርጎም በተጫዋችነት አሁን እኔን ለመሸወድ እየሞከርሽ መሆኑ ነው፣ ወይም ደግሞ አንቺ ግን በጣም አደገኛ ልጅ ነሽ በሚል አቀራረብ በውይይት ውስጥ አዲስ የፍላጎት መስመር ክፈት። ይህ አይነቱ ውይይት ተራውን የስራ ወይም የማህበራዊ ድባብ በመስበር አእምሮዋ በአንተና በእሷ መካከል ስላለው አካላዊ ስሜት ማሰብ እንዲጀምር ያደርጓል። ሁለተኛው ጥበብ በምስልና በምናብ መጫወት ነው። የሰዎች አእምሮ በቃላት ምስል የመሳል ከፍተኛ አቅም አለ። ከእሷ ጋር በምትሆንበት ጊዜ የነገሮችን ዝርዝር ሁኔታ በምስል በሚገልጽ መንገድ አውራ። ለምሳሌ አብራችሁ ስላላችሁበት ቦታ፣ ስላላችሁ ቅርበት ወይም ወደፊት አብራችሁ በብቸኝነት ልታሳልፉ ስለምችሉት ውብ ጊዜ በሚያነሳሱ ቃላት ግለጽላት። በዝቅተኛና ረጋ ባለ ድምፅ እነዚህን ምስሎች በምናቧ ውስጥ ስትሰልላት አእምሮዋ ያንን ሁኔታ እንደ እውነተኛ አካላዊ ልምድ አድርጎ መውሰድ ይጀምራል። ይህ የስነ-ልቦና መነቃቃት በሰውነቷ ውስጥ ከፍተኛ የሆነ ጉጉትና የፍላጎት ስሜት ይፈጥራል። ሶስተኛውና ዋናው ነጥብ ደግሞ አለመፍራትና ጥንካሬን ማሳየት። ፍላጎትን ወይም አድናቆትን ስታሳይ በፍጹም አትሸማቀቅ። ይቅርታ አትጠይቅ ወይም አትፍራ። አንድን አድናቆት ስታቀርብላት፣ ለምሳሌ ዛሬ በጣም የሚማርክ እይታ አለሽ ብለህ ስትነግራት ቀጥታ አይኗን እያየ ረጋ ባለ መንፈስ ተናገር። ከዚያም መልሷን ሳትጨነቅ ጠብቅ። አብዛኞቹ ወንዶች እንዲህ አይነት ነገር ተናግረው ሲጨነቁ ወይም ሲስቁ ያበላሹታል። አንተ ግን በፍጹም አትወዛወዝ፣ አትነቃነቅ። ፍላጎትህን በራሱ በመተማመንና ሳይጨነቅ በሚያሳይ ወንድ ለሴቶች እጅግ በጣም ማራኪና አካላዊ ፍላጎት የሚቀሰቅስ ነው። አሁን ወደ አራተኛውና ወደ አዘጋጁ ደረጃ እንሸጋግራለን። ይህም የቅርበት አካባቢ ማመቻቸት፣ ውሳኔ ሰጪነትን ማሳየትና ወደ አካላዊ ቅርበት በብቃት መሸጋገር ነው። አንዲት ሴት በአእምሮዋና በስሜቷ ደረጃ ለአንተ ያላት ፍላጎት ከፍ ካለ በኋላ ቀጣይ እርምጃ ሁለታችሁን የሚያቀራርብና ከማህበራዊ ረብሻ የራቀ አካባቢን ማመቻቸት ነው። ሴቶች በግንኙነት ውስጥ ውሳኔ ሰጪ፣ አቅጣጫ የሚሰጥና የትኩረት ማዕከል የሚሆኑ እንዲወዳሉ። በህይወትህም ሆነ በቅጽበታዊ ሁኔታዎች ላይ መሪነቱን ስትወስድ እሷ በአንተ የመምራትና የደህንነት ስሜት ስለሚሰማት ራሷን ሙሉ በሙሉ ለአንተ አሳልፋ ለመስጠት ትዘጋጃለች። በዚህ ክፍል ውስጥ የመጀመሪያው ወሳኝ እርምጃ አካባቢንና የሁኔታዎችን ድባብ መቆጣጠር። አብራችሁ የምታሳልፍበት ቦታ በተቻለ መጠን የግል ነጻነት ያለው፣ ጸጥተኛና ምቹ እንዲሆን አድርግ። ከልክ ያለፈ የህዝብ ብዛትና ረብሻ ባሉበት ቦታ ላይ ጥልቅ አካላዊና ስሜታዊ ውጥረት መፍጠር አስቸጋሪ ነው። ብርሃኑ ዘና የሚያደርግ፣ ሙዚቃው ዝቅተኛ እና ውይይታችሁ ሙሉ በሙሉ ሁለታችሁ መካከል ብቻ እንዲሆን ማድረግ በአእምሯ ውስጥ ያለው የጥንቃቄና የጭንቀት አጥር እንዲወርድ ያደርገው። ሁለተኛውና በጣም አስፈላጊው ጥበብ የመሪነት ሚና መውሰድ። ወዴት እንሂድ፣ ምን እናድርግ ወይም እዚህ እንቀመጥ እያልክ እሷን በተደጋጋሚ አትጠይቅ። በምትክ ራስህ በመተማመን መሪነቱን ውሰድ። ዛሬ እዚያ ቦታ ነው የምንሄደው ወይም እዚህ ጋር እንቀመጥ በማለት በረጋ መንፈስ ውሳኔዎችን ስጥ። ሴቶች ሁሉንም ነገር የመወሰን ኃላፊነት ከሚወስዱና ድፍረት ካለው ወንድ ጋር ሲሆኑ የራሳቸውን መከላከያ አውርደው በወንዳዊ ኃይልህ በመምራት ስሜትን ይደሰቱበታል። ይህ መሪነትህ እስከ አካላዊ ቅርበቱ ደረጃ ድረስ መቀጠል አለብህ። ሶስተኛውና ዋነኛው እርምጃ ስሜታዊ ምላሾቿን እያነበቡ ወደ አካላዊ ቅርበት መሸጋገር። አካላዊ ቅርበትህን ስታሳድግ የእሷን የሰውነት ቋንቋ በጥንቃቄ ተከታተል። እሷ ወደ አንተ ቀረብ ካለች፣ አይኖችን ከተመለከተች ወይም ንክኪዎችን በፍቅር ከተቀበለች የዝግጁነቷ ትልቅ ምልክት ነው። በዚህ ጊዜ በረጋና በሰከነ ሁኔታ ቀረብ በማለት እጆቿን መያዝ፣ ጸጉሯን በደስታ ማስተካከል እናም የአይን ውጥረቱን እያሳደጉ ወደ ከንፈር ቅርበት መሸጋገር ትችላለህ። በፍጹም አትቸኩል ወይም አትሸማቀቅ። እያንዳንዱ እርምጃ ረጋ ባለ በነፃነትና ሙሉ በሙሉ እሷን በሚያከብር ነገር ግን ፍላጎትን በሚያሳይ መንገድ አድርገው። አሁን ወደ አምስተኛውና ወደ ማጠቃለያው የመጨረሻ ምዕራፍ እንሸጋግራለን። ይህም የረጅም ጊዜ አካላዊና ስሜታዊ ሳቢነትን ማጽናት እንዲሁም ጥልቅ የሆነ አክብሮትን ጠብቆ ማቆየት። ያለፉትን 4 ደረጃዎች በብቃት ከተገበርክ በሁለታችሁ መካከል ያለው ግንኙነት ከተራ ጓደኝነት ወይም ከላይ ከሆነ መታወቅ አልፎ ከፍተኛ አካላዊና ስሜታዊ ፍላጎት ወይም ሴክሹዋል ኬሚስትሪ የተሞላበት ደረጃ ላይ ደርሷል። ሆኖም ግን እውነተኛ የወንድነት ጥበብ የሴክሹዋል ፍላጎትን ለአንድ ምሽት ወይም በጥቂት ጊዜ መቀስቀስ ብቻ ሳይሆን ያንን ማራኪነትና ኃይል የወንድነትን ማግኔቲዝም ለረጅም ጊዜ ጠብቆ ማቆየት ነው። በዚህ የመጨረሻ ምዕራፍ ውስጥ የመጀመሪያውና ወሳኝ መመሪያ ከአካላዊ ቅርበት በኋላ የሚኖረን ባህሪ እና መረጋጋት ነው። ብዙ ወንዶች አካላዊ ቅርበት ከተፈጠረ በኋላ ወዲያውኑ ባህሪያቸውን በመቀየር ከመጠን ያለፈ ጥገኛ ወይም ተስፋ የቆረጡ ይሆናል። ወይም ደግሞ በራስ መተማመናቸው ጠፍቶ አሁን ስሜቷ ተቀይሮ ይሆን በሚል ስጋት ራሳቸውን ይፈትናሉ። አንተ ግን ከአካላዊ ቅርበት በኋላም ቢሆን ያንን የረጋ በራስ የሚተማመንና የራሱ ህይወት ያለው ወንድነትን ጠብቀህ መቀጠል አለብህ። ለእሷ የሚገባትን ሙቀት፣ ፍቅር እና እንክብካቤ ስጣት። ነገር ግን የራስን ህልም፣ ስራ እና መስመር በፍጹም አትጣ።
ይህ መረጋጋትህ በእሷ አይምሮ ውስጥ ለአንተ ያላትን አክብሮትና ፍላጎት እጅግ ያጠናክረዋል። ሁለተኛውና ዋናው ጥበብ የሚስጥራዊነትና የፍላጎት እሳቱን አለማጥፋት። ከእሷ ጋር ያለህ ግንኙነት እየቆየ ሲሄድ ሁሉንም ነገር የሚገመትና አሰልቺ አታድርግ። በየጊዜው ያልጠበቁ ውብ አጋጣሚዎችን ፍጠር። አዳዲስ ቦታዎችንና ልምዶችን አብራችሁ አሳልፉ። እንዲሁም በውይይታችሁ መካከል ያንን ተጫዋችና ፍላጎት ቀስቃሽ የወንድነትን አቀራረብ አታጥፉ። ሴቶች በተፈጥሯቸው ሁልጊዜ የሚያድግ ራሱን የሚያከብር እናም በአካል ላይ የሆነ በአእምሮዊ ደረጃ ጠንካራ የሆነን ወንድ በቋሚነት ይመኛሉ። ታዲያ ስናጠቃልል አንዲት ሴት በአንተ በከፍተኛ ሁኔታ እንድትሳብ የማድረግ ታላቅ ሚስጥር እሷን በቃላት ለማስደሰት መታገል ሳይሆን አንተ ራስህ ማራኪ፣ በራስህ የምትተማመን የረጋ የወንድነት ኃይል ያለህ እና የራስህን ህይወት በሙሉ ጥንካሬ የምትመራ ወንድ መሆንህ ነው። የድምፅህን ቅላጼ፣ የሰውነትህን ቋንቋና የውሳኔ ሰጪነት አቅምህን ስታስተካከል እሷ ሳታስበው በአካላዊና በስሜታዊ ደረጃ ለአንተ ራሷን አሳልፋ ትሰጣለች። ይህንን ጥበብ በጥበብና በአክብሮት ተጠቀምበት። ይህ ቪዲዮ ከተመቸህ ከታች ባለው ሊንክ ቴሌግራሜ ላይ የሴቶች ድክመቶች የሚለው መጽሐፌን ጠይቅ። ሰላም ሁኑ።